6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589,400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መሰማት ጀምረዋል። ይኸውም አሜሪካ በኢራን ላይ ልትከፍት ያሰበችውን ጦርነት ለመጀመር መቃረቧን ተከትሎ ቻይና ዜጎቿን ሙሉ በሙሉ ኢራንን ለቀው እንዲወጡ ከማዘዝም በላይ ቻይና በኢራን ያላትን ኤምባሲ ሰራተኞች በሙሉ አስወጥታለች። ጀርመንን ጨምሮ የአውሮፓ ሀገራት በሙሉ ዜጎቻቸው ወደ እስራኤል እንዳይሄዱ በእስራኤል ጥቃት ሊከፈት እንደሚችል ገልጸዋል። የቱርኩ ተርኪሽ ኤርላይንስም ወደ ኢራን የሚያደርገውን በረራ የሰረዘ ሲሆን ሌሎችም በተመሳሳይ ወደ ኢራን ዋና መዲና ቴህራን የሚያደርጉትን በረራ ሰርዘዋል። ጥቃቶች እየተቃረቡ ባሉበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር በመደራደር እጅግ በጣም ተዳክም ያለው ከዚህ በኋላ ድርድሩ ውጤታማ ይሆናል ብዬ ተስፋ አላደርግም ሲሉ ቃል በቃል ተናግረዋል። ውጥረቶች በከፍተኛ ሁኔታ አይለዋል። ጥቃቶች እየተቃረቡ መሆኑን አመላክቷል። ዝርዝር ጉዳዩን እንሆ ላስደምጣችሁ፣ አብረን እንከታተለው። በቀድሚያም አሜሪካም በኢራን ልትወስደው ያሰበችው እርምጃ ሊጀመር መሆኑን ተከትሎ ቻይና ከኢራን ሙሉ በሙሉ ዜጎቿን ያስወጣች ሲሆን ጀርመን፣ እንግሊዝን ጨምሮ የአውሮፓ ሀገራትም ዜጎቻቸው በፍጥነት ኢራንን ለቀው እንዲወጡ እያስጠነቀቁ ኤምባሲዎቻቸውን በመዝጋት ላይ ናቸው። ቱርክ ወደ ኢራን በየቀኑ ታደርገው የነበረውን በረራ የሰረዘች ሲሆን አሜሪካ ደግሞ በኢራቅ ባግዳድ የሚገኙ የኤምባሲ ሰራተኞቿና ዲፕሎማቶቿን ሙሉ በሙሉ አስወጥታል። የእስራኤል ፈንጂ መጠለያዎችም ሙሉ በሙሉ ለዜጎች ክፍት መደረጋቸው ሲዘገብ በርካታ የአሜሪካ ጦር ጀቶችም በጆርዳን በእስራኤል የሰፈሩ ሲሆን ሁሉም መንደርደሪያ ላይ ሰፍረው ትዕዛዝ እየጠበቁ እንደሆነ ተሰምቷል። የእስራኤል የአየር መከላከያ የሚያስወነጭፉ ወታደሮች ቦታቸውን እንዲይዙ መታዘዛቸውን መገናኛ ብዙሃን እየዘገቡ ይገኛሉ። ሮይተርስ እንደዘገበው ከሆነ በቴህራን የሚገኘው የቻይና ኤምባሲ ለዜጎቹ ባወጣው የማስጠንቀቂያ መልእክት በአስቸኳይና በተቻለ ፍጥነት ሁሉም የኢራንን ግዛት ለቃችሁ ውጡ የሚል ጥብቅ ማስጠንቀቂያ ያወጣ ሲሆን የደህንነት ተንታኞች ይህንን ሲተነትኑ ይህ ተራ ማስጠንቀቂያ አይደለም በማለት ይገልጻሉ። ቻይና የኢራን ዋነኛ የፖለቲካ አጋርና ትልቋ የነዳጅ ገዥዋ ስትሆን ቤጂንግ ዜጎቿን እንድታስወጣ ትዕዛዝ ከሰጠች አሜሪካ ወይም እስራኤል በኢራን ላይ የኒውክሌርና ወታደራዊ ጣቢያዎቿ ላይ ከባድ የአየር ጥቃት ለመፈጸም እርግጠኛ የሆነ የስለላ መረጃ ደርሷታል ማለት ነው በማለት አስቀምጠውታል። ቻይና ዜጎቿ እንዲወጡ ማዘዝ ብቻ ሳይሆን ዲፕሎማቶቿም በፍጥነት ወደ ቤጂንግ እንዲመለሱ ትዕዛዝ ሰጥታለች። በተመሳሳይ ቢቢሲ እንደዘገበውና የጀርመኑ ዶቼ ቬለ እንዳስነበቡት ከሆነ የጀርመን፣ የእንግሊዝና የሌሎችም የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች ዜጎቻቸውን ወደ እስራኤል ፈጽሞ እንዳይጓዙ ያገዱ ሲሆን እስራኤል በማንኛውም ሰዓት ወደ ለየለት ጦርነት ከኢራን ጋር ልትገባ ጫፍ መድረሷንም አመልክተዋል። የብሪታንያ ውጭ ጉዳይ
መስሪያ ቤት ባወጣው መግለጫ እንደገለጸው ማናቸውም እንግሊዛዊ በሙሉ ወደ እስራኤል እንዳይጓዝ አስቸኳይ የጉዞ ክልከላ ጥሏል። ይህም በእስራኤል ከተሞች ላይ በከፍተኛ ሁኔታ ጥቃት ሊሰነዘር እንደሚችል በእንግሊዝ በኩል ተሰግቷል። አልጀዚራ በበኩሉ እንዳለው ዩናይትድ ስቴትስ በኢራቅ ባግዳድ የሚገኘው ግዙፍ ኤምባሲዋ ውስጥ የሚሰሩ ዲፕሎማቶቿንና ሰራተኞቿን በአስቸኳይ ሙሉ በሙሉ ያስወጣች መሆኑ የተረጋገጠ ሲሆን ጦርነት በሚነሳበት ሰዓት በኢራቅና ሶሪያ የሚገኙ የኢራን የውክልና ኃይሎች የመጀመሪያ ኢላማቸውን በባግዳድ ያለውን የአሜሪካ አረንጓዴ ዞንና ወታደራዊ ሰፈሮች በመሆናቸው አሜሪካ የ1979ን የቴህራን ኤምባሲ መያዝ ታሪክ ላለመድገም ቅድመ ጥንቃቄ እንደወሰደችም ተዘግቧል። በመካከለኛው ምስራቅ ትልቁን የአየር ትራንስፖርት ድርሻ የያዘው የቱርክ አየር መንገድ ወይም ተርኪሽ ኤርላይንስ ሌሎች ኩባንያዎችም በቱርክና በኢራን መካከል የሚደረጉ በረራዎችም በጠቅላላ ሰርዘዋል። የንግድ አውሮፕላኖች ጦርነት ሊቀሰቀስ እንደሚችልና የመጨረሻው ደቂቃ መቅረቡን ተከትሎ ነው ሙሉ በሙሉ በረራቸውን የሰረዙ። ሰዓቶች ወደ ጦርነት እየተቃረቡ ነው ያለው ብሉምበርግ በበኩሉ ከቴልአቪቭ እንደዘገበው ከሆነ በመላው እስራኤል ከፍተኛ የፍርሃት ድባብ ነግሷል ያለ ሲሆን የእስራኤል መንግስት በቤርሻቤም ከተማና በሌሎችም ዋና ዋና ከተሞች የሚገኙ የመሬት ውስጥ የፈንጂ መጠለያዎችን ለህዝብ ክፍት እንዲሆኑ ያደረገ ሲሆን ዜጎች ውሃ፣ ምግብና የሕክምና ቁሳቁሶችን እንዲያከማቹም ማስታወቂያ እንደተነገረ ተገልጿል። ይህም የኢራን አጸፋዊ ጥቃት የሚሳኤል ዝናብ የህዝብ መኖሪያ ከተሞችን ኢላማ ሊያደርግ እንደሚችል ከባድ ስጋት መፈጠሩን ተከትሎ ነው ተብሏል። የአሜሪካው መገናኛ ብዙሃን ዘ ኒውዮርክ ታይምስ የፔንታጎንን መረጃዎችን ጠቅሶ እንደዘገበው በርካታ የአሜሪካ ኤፍ-35 እና ኤፍ-15 የጦር ጀቶች በጆርዳን በእስራኤል የጦር ሰፈሮች በመንደርደሪያ ላይ ሆነው ትዕዛዝ እየተጠባበቁ ስለመሆኑ ዘግቧል። ከዚህ በላይ እጅግ አሳሳቢ የሚባለው መረጃ አሜሪካ በአየር ላይ ነዳጅ የሚሞሉ ግዙፍ ኬሲ 135 የሚባሉ አውሮፕላኖችን በተጠንቀቅ በእስራኤልን ጨምሮ በሌሎችም የቀጠናው ሀገራት ማቆሟ ነው። የጦር ኤክስፐርቶች እንደሚሉት ከሆነ ነዳጅ አየር ላይ የሚሞሉ አውሮፕላኖች ተዘጋጁ ማለት የጦር ጀቶቹ ሩቅ ርቀት እስከ ኢራን መሀል ሀገር ድረስ ተጉዘው ፈንጂ ጥለው ለመመለስ እቅድ እንዳላቸው የሚገልጽ ነው ይሉታል። በተጨማሪም እጅግ ግዙፍ የአሜሪካ የአውሮፕላን ተሸካሚ መርከብ ዩኤስኤስ ጄራርድ ፎርድ በአካባቢው ላይ ደርሳ የእስራኤልን የባህር ዳርቻ ተጠግታ መቆሟም ይፋ ሆኗል። እስራኤል ከወዲሁ ከኢራን ሊዘንብባት የሚችለውን የሚሳኤል ዝናብ ተከትሎ መከላከያዋ አይረን ዶምና ዴቪድ ስሊንግ ወይም የዳዊት ወንጭፍ የሚባለውንና ከከባቢ አየር ውጪ ባላስቲክ ሚሳኤሎችን ለማምከን ይችላል የሚባለው አውሮስሪ የተሰኘውን የአየር መከላከያ ስርዓቶቿን ሙሉ በሙሉ እንዲነቁ አድርጋለች። በመቶዎችና በሺዎች የሚቆጠሩ የተጠባባቂ ወታደሮችም ወደ ድንበርና ወደ ሚሳኤል መከላከያ ጣቢያዎች በአስቸኳይ እንደተጠሩ ተመልክቷል። በሌላኛው ጎራ ኢራን እጆቿን አጣጥፋ አልተቀመጠችም። የሳተላይት ምስሎችና የአሜሪካ የስለላ ተቋማት ሪፖርት እንደሚያረጋግጠው ከሆነ የኢራን ሪቮሉሽነሪ ጋርድ IRGC ከመሬት በታች ካሉ ምሽጎቹ በመቶዎች የሚቆጠሩ አህጉር አቋራጭና የባላስቲክ ሚሳይሎችን አውጥቶ ወደ ማስወንጨፊያው ፓዶች እንዳስገባ ተዘግቧል። በቀይ ባህርና በሜዲትራኒያን ባህር ላይ የሰፈሩትን የአሜሪካ የጦር መርከቦች እንደ ጄራርድ ፎርድ ያሉትን ለመምታት የሚያስችሉ የጸረ መርከብ ሚሳኤሎችም እንደተዘጋጁ መረጃዎች ያመለክታሉ። በቀጥታ ቴልአቪቭንና እስራኤልን ወታደራዊ ማዕከላትን ለማውደም የርቀት መጋጠሚያቸውን የተሞላላቸው ሚሳኤሎችም ከወዲሁ እየተዘጋጁ እንደሆነ ተመልክቷል። ይህ በዚህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጡት ይፋዊ መግለጫ የኢራን መንግስት ህገወጥ እስርን በስፖንሰርነት የሚደግፍ ነው በማለት ሀገሪቱም በጥቁር መዝገብ ውስጥ እንደገባች ይፋ አድርገዋል። የአሜሪካ መንግስት ከዚህ ቀደም ሀገራትን ሽብርተኝነት የሚደግፉ በሚል ተፈርጀ የነበረ ሲሆን ኢራንም በዚሁ መዝገብ ውስጥ ለረጅም ጊዜ እንደቆየች ተዘግቧል። ነገር ግን ይህ የአሁኑ የአሜሪካ ፍረጃ ፍጹም የተለየና አዲስ ማዕቀፍ ያለው እንደሆነ ተዘግቧል። ህገወጥ እስርን የምትደግፍ ሀገር የሚለው ፍረጃ የተፈጠረው ፕሬዚደንት ዶናልድ ጄ ትራምፕ በቅርቡ በፈረሙት ልዩ የአስፈጻሚ ትዕዛዝ ወይም ኤክስኪዩቲቭ ኦርደር መሰረት ነው። የዚህ ህግ ዋነኛ ዓላማ ምንም አይነት ወንጀል ያልሰሩ ንጹሐን አሜሪካውያን ጋዜጠኞችን፣ ምሁራንና ባለሁለት ዜግነት ያላቸው ግለሰቦችን በእስር ቤት በማጎር ለፖለቲካዊ ትርፍ የሚጠቀሙ ሀገራትን ለመቅጣት
የፈጠሩት አካሄድ ነው። ማርኮ ሩቢዮ በመግለጫቸው እንዳሉት ከሆነ ኢራን ይህንን ድርጊት የጀመረችው ዛሬ አይደለም። እንደ አውሮፓውያን አቆጣጠር በ1979 የኢራን አብዮት ሲፈነዳ ነው። አያቶላ ሩሆላ ኻሜኒ ስልጣናቸውን ያረጋገጡት በቴህራን የሚገኘውን የአሜሪካ ኤምባሲ ሰራተኞችን በማገት ነበረ ሲሉ ለመገናኛ ብዙሃን ያስታወሱ ሲሆን አሁን ኢራን በዚሁ መዝገብ ውስጥ ሰፍራለች። ይህ ደግሞ ለእርምጃው እንዳካሄድ የምንወስደው እርምጃ መነሻ ነው ብለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካና ኢራን እያደረጉት ያለውን ድርድር አስመልክቶ ዛሬ ሌሊቱን በሰጡት መግለጫ እንዳሉት ከሆነ ከኢራን ጋር እየተደረገ ባለው ድርድር ፈጽሞ ደስተኛ አይደለሁም ብለዋል። ኢራን ምንም አይነት አማራጭ አይሰጣትም። 30% ላቁም፣ 40% ላቁም የማብላላውን ትለናለች። እኛ ፐርሰንት ውስጥ አንገባም። ሙሉ በሙሉ ዩራኒየም ማብላላት ማቆም አለባት ሲሉ ተደምጠዋል። ዋነኛ አሸማጋይ የሆኑት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዲ ለቢቢሲ እንደተናገሩት ከሆነ ድርድሩ ከፍተኛና ተጨባጭ መሻሻል አሳይቶ ነበር ብለዋል። ኢራን ያላትን የበለጸገ ዩራኒየም ክምችት ወደ ዝቅተኛ ደረጃ ለመቀነስ ተስማምታ ነበር። ፈጽሞ የኒውክሌር ፈንጂ ላለመስራትም ቃል ገብታለች። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ IAEA ኢንስፔክተሮችም የኒውክሌር ጣቢያዎቿን እንዲፈትሹና በየጊዜው እንዲከታተሏት ሙሉ ፍቃድ መስጠትም ተስማምታለች ብለዋል። የኦማን ውጭ ጉዳይ ሚኒስትር የሰላም ስምምነቱ አሁን ላይ በእጃችን ይገኛል በማለት ገልጸው በአሜሪካ በኩል ግን ነገሮች አልጋ ባልጋ እንዳልሆኑ ጠቋሚ ነገር ገልጸዋል። የኦማኑ ዲፕሎማት ተቃርበናል ለስምምነት ባሉ በጥቂት ሰዓታት ውስጥ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በቴክሳስ ግዛት ውስጥ በነበራቸው መርሃ ግብር ላይ ለጋዜጠኞች በሰጡት መግለጫ የድርድሩን ተስፋ የጨለመ ብለውታል። ትራምፕ እንዳሉት በድርድሩ ሂደት ምንም ደስተኛ አይደለሁም። ልናገኝ የሚገባንን ነገር ሊሰጡን ፈጽሞ ኢራኖቹ ፈቃደኛ ባለመሆናቸው ደስተኛ አይደለሁም። አሁን እርምጃ ወደ መውሰዱ አዘንብያለሁ ብለዋል። የፕሬዝዳንቱ ዋነኛ የቁጣ መንስኤ ዩራኒየም ማበልጸግ መብት የሚለው ጉዳይ ነው። ኢራን ለሲቪልና ለሕክምና አገልግሎት የሚውል ከ20% እስከ 30% የሚደርስ ዩራኒየም በሀገሬ ውስጥ አበለጽጋለሁ የሚል ጥያቄ አቅርባልኛለች። ይህንን ግን አልቀበለውም ብለዋል። ትራምፕ ይህንን ጥያቄ ሙሉ በሙሉ ውድቅ ያደረጉት ሲሆን ጥቂት ማበልጸግ ይፈልጋሉ። ይህንን ያክል ግዙፍ የነዳጅ ሀብት እያላቸው ማበልጸግ አያስፈልጋቸውም። የኔ አቋም ዜሮ ማበልጸግ ነው። ኢራን ፈጽሞ ኒውክሌርን ማሰብ የለባትም ብለዋል። 20 በመቶ ወይም 30 በመቶ የሚባል ነገር የለም፣ ለሲቪል አገልግሎት ነው ይሉናል። እኔ ግን ይሄ አባባላቸው ኢሲቪል ነው ብዬ አስባለሁ። ፈጽሞ ኢራንን በቀና ላስባት አልችልም። ስለዚህ ምንም ነገር አልፈቅድላቸውም ብለዋል። ፕሬዝደንቱ ዲፕሎማሲን እንደሚመርጡ ቢናገሩም ኢራንን በኃይል የማስገደድ ወታደራዊ ስልታቸውን ግን አላጠፉም። ጋዜጠኞቹ በኢራን ላይ ወታደራዊ ጥቃት ለመክፈት ምን ያህል ተቃርበዋል በሚል ጋዜጠኞች ለትራምፕ ላቀረቡላቸው ጥያቄ ትራምፕ ሲመልጩ የመጨረሻ ውሳኔ ላይ አልደረስኩም፣ ጥቃት መክፈት አልፈልግም ነበር፣ ነገር ግን አንዳንዴ በኃይል ማድረግ የግድ የሚልበት ቀን ይመጣል በማለት ፔንታጎን ያዘጋጃቸውን የጥቃት አማራጮች አሁንም ተግባራዊ ሊሆኑ እንደሚችሉ ለመገናኛ ብዙሃን አረጋግጠዋል። ቀጠናው ከፍተኛ ውጥረት ላይ ሲሆን አሁን ላይ ግን ጥቃቱ የማይቀር ሆኖ እየተቃረበ መሆኑ አረጋጋጭ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ